ነበር የተባለ መረጃን በዚህ ሰዓት ልንገራችሁ ጠይቁኝ የነበሩና በጣም ሲወራ መዲናችን አዲስ አበባ አንጋፋዎቹ እግር ኳስ ተጫዋቾች በዚህ ዓመት የሪያል ማድሪድ አሰልጣኝ የነበሩት ካርሎ አንቸሎቲ አዲሱ የብራዚል አሰልጣኝ ለመሆን ከስምምነት ላይ ደርሷል። ካርሎ አንቸሎቲም የብራዚል አሰልጣኝ የሚሆኑት ከጁን ጀምሮ ነው። ያ ማለት ለክለብ ወርልድ ካፕ ወይም ደግሞ ለክለቦች ዓለም ዋንጫ የሪያል ማድሪድ አሰልጣኝ አይሆኑም ማለት ነው። 2026ቱም የዓለም ዋንጫ ካርሎ አንቸሎቲ የብራዚልን ብሔራዊ ቡድን ያዘጋጃሉ። በዓለም ዋንጫውም ላይ የዋናው ቡድን ዋና አሰልጣኝ ይሆናሉ ማለት ነው። በዚህ ሰዓት የሰማሁትን አንድ መረጃን ልንገራችሁ። አንድ ድርጅት በጅማ ያደረገው ነገር በበርካቶች ዘንድ መነጋገሪያ ሆኗል። ሁላችሁም ልብ ብላችሁ እዚህ ጋር የተደረደሩትን እነዚህን ሰዎች ተመልከቷቸው። ታዝማ የውስጥ ደዌና የቀዶ ሕክምና ልዩ ማዕከል በኢትዮጵያ ለሁለተኛ ጊዜ ሙሉ በሙሉ በኢትዮጵያውያን የሕክምና ባለሙያዎች ቡድን የነፃ የልብ ቀዶ ሕክምናን በተሳካ ሁኔታ የተደረገላቸው ናቸው። ማዕከሉ ይህንን ታላቅ ነገር ሲያበስርም በታላቅ ደስታ መሆኑንም ገልጿል። በነገራችን ላይ ሌሎቹም ድርጅቶች ከዚህ ሊማሩ ይገባል ሲሉ በርካቶችም በታዝማ ተግባር አስተያየታቸውን እየሰጡ ይገኛሉ። በታዝማ የተደረገው ይህ የልብ ቀዶ ሕክምና ዘመቻ የ8 ህጻናትና የአዋቂ የልብ ህሙማንን ህይወት የታደገ ታሪካዊ የበጎ አድራጎት ተግባር ሲሆን በጂማ ዩኒቨርሲቲ ጂማ ሜዲካል ሴንተር ተካሂዷል። ሁሉም የልብ ቀዶ ሕክምና የተሰራላቸው ታዳጊዎች እንደዚሁም አዋቂ ታካሚዎችም በጥሩ ሁኔታ አገግመው ወደ ቤታቸው መሸኘታቸውንም ሰምቻለሁ። በነገራችን ላይ ይህ የበጎ አድራጎት ተግባር በጅጅጋ ዩኒቨርሲቲ ሼህ ሐሰን ያባሬ ሪፈራል ሆስፒታል የተጀመረ ሲሆን አሁን በጅማ ቀጥሎ ለወደፊት ደግሞ በተለያዩ የክልል ከተሞች ተጠናክሮ እንደሚቀጥል ከታዝማ ሰምተናል። ይህም ታዲያ መክፈል ለማይችሉ አቅመ ደካሞች ታላቅ የተባለ የምስራችን ይዞ የመጣ ነው። ታዲያ ይህንን ድንቅና የብዙዎችን ህይወት የታደገ ተግባር ላደረገው ሆስፒታልና ለሆስፒታሉ ባለሙያዎች ትልቅ የተባለ ምስጋና ይገባቸዋል ለማለት ወዳለሁ። የታዝማ አድራሻን ከፈለጋችሁ ደግሞ ጎተራ ኮንዶሚኒየም ይገኛሉ። ከዚህ ባለፈም ደግሞ እዚህ ጋር በማስቀምጠው ስልክ ቁጥር በመደወልም ልታገኟቸው ትችላላችሁ። መልካም ቀን። እኛ ሀገር እንደ ሰፈር የሚጠፋው መብራት በአህጉር ደረጃ አውሮፓ ውስጥ ስፔን፣ ፖርቹጋል እና ፈረንሳይ በትልቅ ማሲቭ ፓወር አውቴጅ ወይም ደግሞ በከፍተኛ ደረጃ የኃይል መቋረጥ አጋጥሟል። ይህ የኃይል መቋረጥ በከፍተኛ ሁኔታ ያጋጠማቸው ስፔን እና ፖርቹጋል ይህም የኃይል መቋረጥ የትራፊክ እንቅስቃሴና የተለያዩ በረራዎችን አስተጋግጧል። እዚህም ባለፈ ሰዎችን ኤሌቬተር ውስጥ ወይም ደግሞ ሊፍት ውስጥ እያሉ ትራፕ አድርጓቸው ሆስፒታሎችም ጭምር ሳይቀር ነው ስራቸው አፌክት የተደረገው። እስካሁን ድረስ ሳይበር አታክ ነው እየተባለ ነው። ነገር ግን በእርግጠኝነት ችግሩ ምን እንደሆነ በእርግጠኝነት የታወቀ ነገር አሁን ላይ ባስክ አካባቢና ስፔን ውስጥ ባርሴሎና አካባቢ በትንሹ ቢሆን ኃይል እየተመለሰ እንደሆነ እየተነገረ ነገር ግን አሁንም ድረስ ለዚህ ችግር መፍትሄ ማግኘት አልቻለም። ባንክ ኦፍ ስፔን እንዳሳወቀው ከሆነ ኤሌክትሮኒክ ባንኪንግ በባካፕ ሲስተም እየሰራ ነው። ነገር ግን ኤቲኤሞች ሙሉ ለሙሉ ጠፍተዋል። ሙሉ ለሙሉ ዳርክ ሆነ። የማድሪድ ሜየር ወይም ደግሞ ከንቲባ ዜጎች ከአንድ አካባቢ ወደ አንድ አካባቢ የሚያደርጉትን እንቅስቃሴ ለጊዜው እንዲቀንሱ ወይም ደግሞ እንዲገቱ አሳስበዋል። ምንም ያሉበት ምክንያት ኢመርጀንሲ ሰርቪስ በቀላሉ ሰርኩሌት እንዲያደርግ ወይም ደግሞ እንዲንቀሳቀስ በማሰብ